ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች የቻምፒየንስ ሊግ ተሳታፊ ለመሆን በሚደረግ ትግል ማንቸስተር ዩናይትድ ኤቨርተንን በማሸነፍ ከተከታዮቹ ያለውን የነጥብ ልዩነት አስፍቷል። መሪዎቹንም መጣሁላችሁ ብሏቸዋል። እነዚህንና ሌሎች አጫጭር መረጃዎች ይኖሩኛል በስፋት የማስደምጣችሁ ይሆናል። በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ የሊግ መርሃ ግብር ትናንት ምሽት 5 ሰዓት ላይ በአሰልጣኝ ዴቪድ ሞይስ የሚመራው ኤቨርተን የማይክል ካሪኩ ማንቸስተር ዩናይትድን ያስተናገደ ሲሆን ከአራት ተከታታይ ድል በኋላ የአቻ ውጤት ያስመዘገበው ማንቸስተር ዩናይትድ ወደ ድል ተመልሷል። ካለፉት 26 ሳምንታት 37 ነጥቦች የሰበሰቡት ኤቨርተኖች ጥሩ የሚባል የውድድር ዓመትን እያሳለፉ የሚገኙ ሲሆን በተለይም ለታላላቆቹ ክለቦች ፈታኝ ተጋጣሚ በመሆን አሳልፈዋል። ባለፉት 10 የሊግ ጨዋታዎች ሽንፈት ያልገጠማቸው ቀይ ሰይጣኖቹ በበኩላቸው 6ቱን በአሸናፊነት ሲወጡ በአራቱ ደግሞ አቻ ተለያይተዋል። በተለይም ደግሞ በአሰልጣኝ ማይክል ካሪክ ኦልድ ትራፎርድ ከደረሰ ወዲህ በጥሩ ተነሳሽነት ላይ የሚገኙ ሲሆን ጉዟቸውም እጅግ ምርጥ የተባለ ሆኗል። 48 ነጥቦችን ሰብስቦ በደረጃው አራተኛ ላይ የተቀመጠው ማንቸስተር ዩናይትድ በዘንድሮው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርገውን ቦታ ይዞ ማጠናቀቅ ከምንም በላይ ቅድሚያ የሚሰጠው ጉዳይ እንደሆነ ይታወቃል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ነጥቡ ተቀራራቢ መሆን በቀጣይ ለክለቦች ፈታኝ እንደሚሆን ቢጠበቅም ማንቸስተር ዩናይትድ የራሱን እድል በራሱ ወስኖ በ48 ነጥብ አራተኛ ደረጃ ላይ መገኘቱ መልካም አጋጣሚ ሆኖለታል። በሳምንቱ መጨረሻ ቀናት በተካሄዱት የእንግሊዝ ፕሪሚየር ሊግ ጨዋታዎች የተለያዩ ውጤቶች የተመዘገቡ ሲሆን አርሰናል፣ ማንቸስተር ሲቲ እና ሊቨርፑል ድል ሲቀናቸው አስቶን ቪላ እና ቼልሲ ደግሞ ነጥብ የተጋሩበት ሆኖ አልፏል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 6 ጨዋታዎች ማንቸስተር ዩናይትድ 3ቱን ሲያሸንፍ ኤቨርተን በአንዱ ድል አድርጎ በሁለቱ አቻ ተለያይተዋል። ማንቸስተር ዩናይትድ የትናንቱን ጨዋታ በማሸነፉ ነጥቡን ወደ 48 ከፍ በማድረግ አራተኛ ደረጃን ከቼልሲ ተረክቧል። በዌስትሃም ስታዲየም ከታየው ያቆረቆረ የ1-1 አቻ ውጤት በኋላ ቀይ ሰይጣኖቹ ወደ ሜዳ ለመመለስ ሙሉ 13 ቀናትን እንዲጠብቁ ተገደዋል። ትናንት ወደ ኤቨርተን ያደረጉ ጉዞ በፌብራሪ ወር ታይቶ የማይታወቅ ረጅም የእረፍት ጊዜን ይዞ መጥቷል። ይህ ግን በምርጫ የመጣ እረፍት አይደለም። ባለፈው የውድድር ዓመት የተመዘገበው የ15ኛ ደረጃ ዝቅተኛ ውጤትና በኤሮፓ ሊግ ፍጻሜ የደረሰው ሽንፈት በሳምንቱ አጋማሽ የሚታዩትን የአውሮፓ መድረኮች ከኦልድ ትራፎርድ እንዲርቁ አድርጓቸዋል። ሌሎች ክለቦች ቅዳሜና እሁድን በኤፍኤ ካፕ ፍጥጫ ሲያሳልፉ የዩናይትድ ደጋፊዎች ግን ከእግር ኳስ ውጭ ወደሆኑ የህይወት ዘርፎች እንዲያተኩሩ ተገደዋል። ዩናይትድ በካራባኦ ካፕ በሊግ 2 ክለብ ግሪምስቢ ታውን ረጅም እረፍት ከቅርብ ዓመታት ውጥረት የበዛበት የጨዋታ መርሃ ግብር በኋላ ለዓለም ዋንጫ ራሳቸውን እያዘጋጁ ላሉ ተጫዋቾች ለጤናቸው መልካም ሊሆን ይችላል። ነገር ግን ማንቸስተር ዩናይትድ ሊለምደው የሚገባ የጊዜ ሰሌዳ አይደለም። ይህ ሁኔታ አንድ እውነት በጉልህ አሳይቷል። በቀጣይ የውድድር ዓመት ዩናይትድ ወደ አውሮፓ መድረክ የማይመለስ ከሆነ ውጤቱ ከውድቀትም በላይ ከባድ ጥፋት ይሆናል። ቀያዮቹ ሰይጣኖች የቀጣይ 3 መርሃ ግብሮች ከክሪስታል ፓላስ፣ ከኒውካስል ዩናይትድ እና ከአስቶን ቪላ ጋር ይገናኛሉ። አሰልጣኝ ቶማስ ፍራንክ ካሰለጠኑት የቶተንሃም እግር ኳስ ክለብ ይልቅ በአርሰናል ደጋፊዎች በይበልጥ ይወደዳሉ። ለዚህም ዋነኛ ምክንያቱ ይሄ ነው። ገና የቶተንሃም አሰልጣኝ ሆኖ በተሾመበት የመጀመሪያ ቀን ጋዜጣዊ መግለጫቸው በየሳምንቱ እንድናሸንፍ አትጠብቁ፣ እኛ አርሰናል አይደለንም አሉ። ይህንን ማለታቸውን ተከትሎ የቶተንሃም ደጋፊዎች ተበሳጩባቸው። በዚህም አላበቁም። ቶተንሃም ከበርንማውዝ ጋር በነበራቸው ጨዋታ ላይ የአርሰናል ሎጎ ያረፈበትን ኩባያ ይዘው ታዩ። ቡና ለመጠጣት ያነሱ ኩባያ የአርሰናል ሎጎ ያረፈበት ነበር። ከጨዋታው በኋላም በዚህ ጉዳይ ላይ ሲጠየቁ አላየሁትም ነበር የሚል ምላሽ ሰጡ። ግን እስኪ ተመልከቱት፣ ይህንን የሚያክል ግዙፍ ሎጎ እንዴት አልተመለከቱትም? ብዙዎች ጥያቄ ያነሱበት ጉዳይ ነበር። ቶተንሃምን አዘግቱ ከተቱት። የወራጅ ቀጠና ስጋት ውስጥ አስገብተው ሲሰናበቱም ለአርሰናል ውለታ ሰርተዋል። በመጨረሻ ጨዋታቸው ቶተንሃም ከማንቸስተር ሲቲ ጋር በነበራቸው ፍልሚያ 2-0 እየተመሩ ጨዋታውን 2-2 በማድረግ አርሰናል ቶተንሃምን እንዲያልፍ አድርገዋል። ከዛ በኋላ ተሰናበቱ። የአርሰናል ደጋፊዎች የቶማስ ፍራንክን ውለታ አይረሱም። እሁድ ዕለት አርሰናል ቶተንሃምን 4-1 ባሸነፈበት ጨዋታ የአርሰናል ደጋፊዎች በቶተንሃም ሆትስፐር ስታዲየም የቶተንሃም ሆትስፐር የቀድሞ አሰልጣኝ የቶማስ ፍራንክን ምስል በአሻንጉሊት ይዘው አድናቆታቸውን፣ ፍቅራቸውን ሲገልጹ ታይተዋል። ታዲያ ይህንን ሲያደርጉ ከነበሩ ደጋፊዎች መካከል አንድ ኢትዮጵያዊ ደጋፊ ነበር። የኢትዮጵያ ብሔራዊ ቡድን በተለይ የአትሌቲክስ ቡድኑን ትጥቅ የለበሰ ሰው ተመልክተናል።
በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ የለንደን ክለቦችን በድጋሚ ታፋጥጣለች። የሊጉ መሪ አርሰናል ከቼልሲ በኤምሬትስ ስታዲየም የካቲት 22 በዕለተ እሁድ ቀን 11 ሰዓት ተኩል ሲል የሚጀምር ይሆናል። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ የ11 ጨዋታዎች ዕድሜ ብቻ ይቀረዋል። የዋንጫውን መዳረሻ ለመወሰን ጊዜው ገና ቢሆንም ፉክክሩ ግን በአርሰናልና ማንቸስተር ሲቲ መካከል ቀጥሏል። በአሁኑ ሰዓት አርሰናል አንድ ጨዋታ ቀድሞ በማድረግ በ60 ነጥብ ሊጉን እየመራ ይገኛል። ማንቸስተር ሲቲ ደግሞ በ56 ነጥብ በቅርብ ርቀት እየተከተለ ነው። ምንም እንኳን ሁለቱም ቡድኖች ቀሪ ፈታኝ ጨዋታዎች ቢጠብቋቸውም ከጥቂት ሳምንታት በኋላ የሚያደርጉት የእርስ በርስ ግንኙነት ግን የዚህን የውድድር ዓመት አሸናፊ ለመለየት ወሳኙ አጋጣሚ እንደሚሆን ይታመናል። አርሰናል መሪነቱን አስጠብቆ የዓመታት የዋንጫ ጥማቱን ይቆርጣል ወይስ ማንቸስተር ሲቲ ልምዱን ተጠቅሞ ዋንጫውን ያስቀራል የሚለው ጥያቄ የዓለም አቀፍ ስፖርት ቤተሰቡን ቀልብ ስቧል። ከፊት ለፊታቸው ከሚጠብቋቸው ቀሪ ጨዋታዎች አንጻር የትኛው ቡድን ይበልጥ ከባድ ፈተና ይገጥመዋል? የ2025/26 የፕሪሚየር ሊግ ክብር የትኛው ቤት ያርፋል? ዓለም በጉጉት የሚጠብቀው ይሆናል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ የያዝኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆችም እንዲደርስ ሼር አድርጉት። ቸር ተመኘን።